እኛን የሚያካክሉ ትላልቅ ኢንዱስትሪዎች በጥቃቅኖቹ ተሰናክለው መቅረት አለባቸው እንዴ? ረቦች ነው ቆይ ብቻሽን ነሽ? Stuff okay with this? Trust me. I have to do this. በላብራቶሪ ውጤት መበከሉን የሚያሳየው ለዋሊያ ስራ አስኪያጅ እንዳስረከብክ ቀሪውን 50% እንከፍላለን። ጥሩ This is our house. Your house. What? አመሰግናለሁ። ያው በህግ አግባብ አይደለም። ከዛም በተረፈ የማትወጪው ችግር ውስጥ እንደምትገቢ ላስገነዝብሽ ፈልጋለሁ። ሳትዋረድ እጅህን ከላይ ላይ አንሳ። ኮፍ ብለህ ልጃል ኮፍ ስለማለት ሲወራ ቅድም ይቅርታ ልጠይቅ ስልክ ከደወልኩ በኋላ አንድ ማስታወቂያ ያን ማስታወቂያው ድፎ ዳቦ ሰው በትዕዛዝ እንደፋለን የሚል ማስታወቂያ ነው። ማስታወቂያው አንድ ከስራ የተባረረ የድሮ የፖሊስ ባልደረባ ነው አሉ እና ምን መሰለ ነገሩ ሴል ላይ ነው። ስለዚህ ለአሚ ድፎ ዳቦ ለአንተ ደግሞ ኃይሉን ላስደፋለን አሰብኩና ላማክር መጣሁ። እንደ አላማጣ ዳገት ዝም ብሎ ነገሮችን እንደዚህ ያጠላሱ ምናምን ማሰብ ፈጽሞ አይሆንልኝም። ወደ ገደለው አሚን ይሁን ካላገኘው ካላናገርኳስ ምግብ አልበላም አንቀጣም ስራም አልሰራም እያለ ነው። ይኸውልሽ በዚሁ ከቀጠለ ህዝባዊ አመጽ አስነስታል ተብሎ ወታደራዊ እርምጃ ይወሰድበታል። አሚ እየቀለድኩ አይደለም። ካላመንሽ አናግረኝ። ምንድን ነው ሰው አናግራት ፕሊዝ ፕሊዝ Hello. ጀነራል ወደ ሳይት ከመሄድ በፊት ላናግረው ትፈልጋለህ? ስለምን ነበር? አዳዲስ ስለምንከፍታቸው ፋብሪካዎች ልክ እንደ በፊተኞቹ ሁሉ የአካባቢ ተጽዕኖ ግምገማ አሰርተን ለመንግስት የአካባቢ ጥበቃ ኤጀንሲ ማቅረብ አለብን። ስለ ኬሚካሎቹ ጉዳይ መፍትሄ ሳናገኝ እንዴት ነው ግምገማ እንስራ የምትለው? ጀነራል ለመንግስት የምናቀርበው ጥናት ላይማ ስለ ኬሚካሎቹ በጭራሽ አናወራ። ምን ማለት ነው ይሄ? ጀነራል ስለዚህ ጉዳይ እርሶም ማወቅ የለቦትም። እንዴ ለምን ደማላቀው? ምክንያቱም የማያውቁት ነገር ተጠያቂ ሊያደርጉት ስለማይችል ፈረንጆቹ ፕላውዘብል ዲናያቢሊቲ የሚሉትን ያውቁታል። እና ጆሮ ዳባ ልበስ ብለህ የጥፋት ተባባሪ ሁን እያልከኝ እኮ ነው ያለው። ጀነራል እንደርሶ አይነት የሀገር ከፍተኛ ኃላፊነት ያለበት ሰው እንደማንኛውም ተራ ሰው ቀላል ጥቁርና ነጭ አይነት አማራጮች አይደለም ያሉት። ስለዚህ ይሄንን ለኔና ከኔ ስር ላሉ ሰራተኞች ተውልን። ጀነራል አምሪ ይሄ ኮሜርሻል የነበረው ፋርማችንን ወደ ዳያሪና ሚት ፋርሚንግ እንድንለውጥ ያቀረብሽልን ኢኖቬቲቭ የሆነ እቅድ ተግባራዊ መደረግ በመጀመሩ ቴንኪው በጣም አመሰግንሻለሁ። አንቺ ሌላ መጨመር የምትፈልጊው ነገር ካለ ማውራት እንችላለን። አመሰግናለሁ። እንግዲህ ከማዳቀሉ ስራ ውስጥ አርቲፊሻል ኢንሲሚኔሽን ተጠናቋል። ከዚህ በኋላ በተፈጥሮ የማዳቀል ሂደቱን ደግሞ ከተወሰኑ ወራት በኋላ መጀመር እንችላለን። ከዚህ በኋላ የሚጠበቅብን ወደ ገበያው እንዴት መግባት እንዳለብን ብንሰራ
አሪፍ ነው። ገበያው ላይ እንኳን እኔ ብዙ ስራ ሰርቻለሁ። በቅርቡ ከዋሊያ ፍራንቻይዝ ጋር አዲስ የውል ስምምነት እንስማማለን የሚል እምነት አለ። እንዴ ዋሊያ ካፌማ ሰበታና አቃቂ ከሚገኙ አምራች ድርጅቶች ጋር ውል እንዳላቸው ነግረውን የለ እንዴ? Hello, beautiful. ደግሞ ምን አይኛው ልጅ ነች አቋራጭ Okay, ladies, now you have my undivided attention. Here I come. ውላቸው እኮ የሙሴ ጽላት አይደለም። የተሻለ ነገር ካገኙ ውሉን በማንኛውም መልኩ ሊያፈርሱ ይችላል። ውል እንደሚፈርስ አላውቅ እርቻ አይደለም። ነገር ግን ባልሳሳት ከ500 በላይ የሚሆኑ ገበሬዎች ተደራጅተውና ማይክሮሎን አግኝተው ነው ወደዚህ ፍራንቻይዝ የተቀላቀሉት። እና ከነኚህ ደሃ ገበሬዎች ነጥቀን እንውሰድ እያልክ ነው? ይሄ እኮ የነፃ ገበያ ውድድር። መንግስት ደግሞ ለነኚህ ገበሬዎች ብድር ከሰጠ በኋላ ያለ ምንም ተፎካካሪ ገበያው ላይ ዝም ብሎ ይግቡ ማለት ተገቢ ነው? ይሄ እኮ የመንግስት ጣልቃ ገብነት ነው። በሴክተሩ ላይ ጥራት ያለው ነገር እንዳናቀርብ የሚያደርግ። እኛ ሌሎች ገዢዎችን ማግኘት እየቻልን ከነኚህ ደሃ ገበሬዎች መንጠቃችን ነው ጥራትን ማስጠበቅ የሚችለው? ይሄ እኮ በጎ አድራጎት ሳይሆን ቢዝነስ ነው ያዘው። ዋሊያ ደግሞ አዲስ አበባ ውስጥ ብቻ 53 ካፌዎች ያሉት ፍራንቻይዝ ነው። እኛ 20 እና 30 በተበጣጠሰ መንገድ ከምናከፋፍል አንድ ጊዜ በጅምላ ብናከፋፍል ትርፋማም እንደምንሆን አታውቂ? ቆኛ ዓላማችን ትርፍ ማግኘት ብቻ ነው እንዴ? ለሰዎች መትረፍስ? እኔ እኮ እያልኩ ያለሁት መጀመሪያ ትርፋማ መሆን አስፈላጊ ነው፣ ሰው ከመርዳት በፊት ነው ያልኩት። ቆይሽ አንተ እንዳልከው ተስማማን ቢባል እነኚህ ገበሬዎች ከመንግስት የሚያገኙት ድጎማና የግብር ቅናሽ አላቸው። ስለዚህ ከገበያው ባነሰ ነው ለዋሊያ ካፌ የሚያቀርቡት። ታዲያ እንዴት አድርገን ነው ዋሊያ ካፌ ስምምነቱን እንዲያፈርስ የምታደርገው? ይሄ በጣም ቀላል። አምራይት ልክ ናት። እንደ ቢዝነስ ልክ ነው ልናስብ እንችላለን። ግን እንደ ሰው ማህበራዊ ኃላፊነታችን እንወጣ የሚለው ቢያስማማን ይሻላል። ስለዚህ በዚህ ጉዳይ ላይ ከዚህ በላይ ብዙ ባናወራ። Thank you. ጨርሻለሁ። አባ ሆዷን ጭምቅ ቀኑ ጋይዛ በላብ ተዘፍቃ ለሊቱን ሙሉ ስቃሽ ያደረች ከነጋ ነው ሸለብ ያደረጋት። አይዞሽ ልጄ ምንም አትሆን። እኔ እንጃ አባባ አንዲት ልጄን ፈራው እኮ አባባ። ይኸውልሽ ልጄ ትክክለኛ እምነት ወጀቡ እስኪያልፍ በፍርሃት በመንቀጥቀጥ ሳይሆን እምነት ፊት ለፊት ከሚታየው ባሻገር የመሄድ ድፍረት አለው። ምን ላድርግ አባባ ውስጤ ፈራው። በፍጹም አትፍሪ ልጄ። የፈተናችን እኮ ትልቅነት የምንደርስበትን ከፍታ ይጨምራል። በተራራው ትልቅነት በፍርሃት በመዋጥ ሳይሆን ወጥተን ስንጨርሰው በምንደርስበት ሁኔታ ነው የሚታየው። ደግሞ በዚህ ልንጸና ይገባናል። አስቢ ውስጥ አንሲ አድጋ ትልቅ ከፍታ ላይ ስትደርስ የሚሰማሽን እስቲ አስቢው። ከምንም በላይ ደግሞ መፈወሻዋ በእያንዳንዷ ደቂቃ ካንቺ ጋር የምታሳልፈው ሰዓት ነው። በእንባሽን ለቅሶሽን ተይና ሂጂ፣ ታስፈልጊያታለሽ። ሂጂ፣ እግዚአብሔር ይከተልሽ። ሂጂ፣ እግዚአብሔር ይከተልሽ። እና እንደዛ ነው እልሻለሁ።
እውነት ጀነራሉ እዚህ ወንጀል ውስጥ ካሉበት በጣም ነው የሚገርመኝ። በዚህ ጊዜ ሰው ገንዘብ ለማግኘት ብሎ ምንም ከማድረግ ወደ ኋላ አይልም። እሳቸው ደግሞ ስልጣኑ ሁሉ ነገር በእጃቸው፣ ሁሉ ነገር ለማድረግ ቀላል። ስልጣንና ገንዘብ ካለ ወንጀል መፈጸም አለበት። ሸብ አድርጎ የሚይዝ ቼክ ኤንድ ባላንስ ከሌለ ያው አልገባኝም። አብሶሉት ፓወር ኮራፕትስ አብሶሉትሊ አይደለም የሚባለው። እውነት ለመናገር እኮ ጀነራሉ ከየልጅነት ዘመናቸውን በረሃ ለበረሃ ሲንከራተቱ ነው ያሳለፉት። ታዲያ እንዴት ወንጀለኛ ሊሆኑ ይችላሉ? እንግዲህ እውነቱንም ችግሩንም ለመጋፈጥ ከወሰንሽ ጊዜው፣ ምክንያቱም ችግሩን ስትጋፈጭ የፈለገ ቢሆን መንገዱን ታገኘዋለሽ። አልገባኝም። እንደዚህ አይነት ሰዎች ከችግር ወደ ምቾት በአንድ ጊዜ ሲመጡ አካባቢያቸው ላይ ያለውን ነገር መቃኘት ያቆማሉ። ስራሽ ብለሽ መያዝ ባይገባሽም አካባቢሽ ላይ ያለውን ነገር መቃኘት ግን ጥሩ ነው። እሱ ልክ ነህ። እኔም እግረ መንገዴን ወደ ስራ መሄዴ ስለማይቀር በዛውም ናቢን ባግዘ ደስ ይለኛል። ይህን ነገር ፈጽሞ እነሱ ማወቅ የለባቸውም። በእርግጠኝነት የምነግርሽ እዚህ ወንጀል ውስጥም የነሱ እጅ አለ። እንዴት? አምሪ ራስሽ እኮ ነሽ ከአባቱ ጋር እንዴት እንደሚቀራረብ ውጪ ድረስ ስንትና ስንት ብር አውጥተው ዌስት ማኔጅመንት እንዳስመረቁት የነገርሽኝ። ያ ማለት እኮ ናቢ ስለዚህ ወንጀል ያውቃል ማለት አይደለም። አንዳንዴ የዋነሽ ልበል። ለማንኛውም በስልክ ማታ ጫፍጫፉን ስትነግሪኝ አንዳንድ ማጣራቶችን አድርጌ ነበር። እሺ ይኸውልሽ ይሄ የጀነራሉ ድርጅት ዌብሳይት ነው። ይኸውልሽ እዚህ ላይ ናቢ የኬሚካል ማስወገድ የውጭ አማካሪያቸው ነው እንደሚሰራ አለ። ኦኬ ይኸውልሽ ናቢ ሮብሰን ኤክስተርናል ዌስት ማኔጅመንት ኮንሰልታንት አለመተዋወቅ ይሉሻል። እንግዲህ ይሄ ቀን ቀን ከአባቱ ጋር ከተማ እናጸዳለን ይላሉ፣ ማታ ማታ እየተማከሩ ሀገር ይበክላሉ። ሶሪ ሄሎ ናቲ፣ የብድሩን ነገር እንዴት አረክልኝ? ምንም አማራጭ የለኝም ናቲ። አገር ቤት የአክስቴ ልጅ ያንሲ ህመም ለማንም ልተው የሚችለው ጉዳይ አይደለም። ወንድሜ ደውሎ ነበረ። ብሩን የግድ ቶሎ መላክ አለብኝ። አሁን እንኳን አልችልም። ቤኪ ቸርች ቀጥራኝ እዛ ልሄድ ነው። ባይሆን ነገ መምጣት እችላለሁ። እሺ፣ ቴንክ ዩ ናቲ። አይጥ ሁሌ ለምን እንደምትበረግግ ታውቂያለሽ? የሰው ጥሬ ስለምትጠረጥር፣ የሰው ጥሬ ስለምትበላ፣ ስለምትነካካ፣ በጨረሻዋ ደግሞ ወጥመድ ውስጥ ገብቶ መሞት። አይጥ ይመስል ኮሽ ባለ ቁጥር አትበረግጊ። ከካናዳ ከተደወለ በእጅ ስልክ ይደውል። ያልኩሽንም ነገር ጨርሽ።
Stelling Rob Enterprise. Hi, this is Jeff Huntley from AT Global, Toronto. I've been trying to get in touch with Mr. Taraku. Oh, Mr. Huntley. Mr. Taraku just stepped out. May I take a message? I've been trying to send him the environmental impact assessment that he requested to his email, but I keep getting a failed to deliver response. I see. Let me give you an alternative email address. Okay. Okay, got it. Thank you. Okay, bye. እንደዚህማ ተጨናነቂ ቤኪ ምን ላርግ ብለህ ነው ኤል? አንድ ጊዜ እኮ ወረቀቴ ከተበላሸ ሁሉ ነገር ነው የሚበላሸው። አይ ነው ይገባኛል፣ ግን እንደዚህ መጨናነቅ ሳይሆን ዋናው መፍትሄ ላይ ማተኮሩ ነው የሚሻለው አይመስልሽም? እሱንማ ብዬ ነው ተፈሪ ጋር ደጋግሜ የምደውለው። ወይ አያነሳም፣ ካነሳም አይመቸኝም ነው የሚለው። ተፈሪ ታውቂው የለ? ያው ቢዚ ሆኖ ነው የሚሆነው። አልመሰለኝም። you know what ነገ 12 ላይ መጥቼ ፒክ አደርግሻለሁ። ቢሮ አንድ ላይ እንሄዳለን። በእውነት? of course። በጣም ነው የማመሰግነው። ምን እንደምልህ አላውቅም። አንቺ ደግሞ ትንሹን ነገር ነው ትልቅ የምታደርጊው። ወይ ጉድ! አንተ ነገሮች ሁሌ አቅላ ስለምታይ ነው እንጂ እንደዚህ ነው ጭንቅ ባለኝ ጊዜ ካንተ ጋር ሲሆን ምን ያክል እንደሚቀልልኝ ስለማታውቅ ነው። ጓደኝነት ታዲያ ምን ላይ ነው? ይቅርታ ስላስጠበቅኩሽ። ሐምሪ ለምንድነው እየሸሸሽኝ ያለሽው ግን? በሆነ በማላውቀው ምክንያት እየራቅሽኝ እንደሆነ ይሰማኛል። ናቢ ቆይ ስለምንድነው የምታወራው? እንደ አንድ እንደሚያፈቅርሽ ሰው ይሄ ምን ያህል እንደሚያም ይሰማሻል? ማከላችን የሆነ ስጋት ያለ ይመስለኛል። ለምን አትነግሪኝም? ስለ ስጋቱ እኮ የምታወራው አንተ ለምን አትነግረኝም? ሐምሪ ናቢ እኔ ማላውቀው ማንነት አለ ልበል? ስለምንድን ነው የምታወሪው ሐምሪ? መቼም አሁን አለ የምትለውን ስጋት በእኔ ምክንያት እንዳልተፈጠረ አንተም እኔም እናውቀዋለን አይደል? እሺ ስለ ቢዝነስሽ ከኔ ይልቅ ሌላ ሰው ነው የምታማክሪው አይደል? ምንድነው ያማከርኩት? ያን ያህል ገንዘብ ስትበደሪ ካደረግሽ በኋላ ነው የነገርሽ አይደል? እሱንም ማማከር ነበረብ? በውስጥሽ ያለኝ ቦታ እንደ ድሮ ከሆነ ጠብቃለሁ። እንጃ ናቢ አንተ ራስህን መፈተሽ አለብህ። ፍጹም እኮ የማላውቅ ሰው እየሆንክብኝ ነው። ራስን ፈትሽ? አዎ። What is that supposed to mean? ሐምሪ እኔ ከዚህ በላይ ምንም ልልህ አልችልም። Stelling Rob Enterprise. ሄሎ አንቺ ለምንድነው ከካናዳ የተላከውን የአካባቢ ተጽዕኖ ምርመራ ዶክመንት በራስሽ ኢሜል ያስላክሽው? አይ ሚስተር ሃንትሊን የታሪኩ ኢሜልን ቢያለኝ ስላሉኝ ነው የኔን የሰጠሁት። ታዲያ ለምንድነው ያልነገርሽኝ? ደርሷል እንዴ? መድረሱን አላወኩም። በያውኑኑ ፕሪንት አድርጊና ቢሮ ያስቀምጪልኝ። ማንም ሰው ቢጠይቅሽ እንዳትሰጪ። ጄነራሉም ቢሆን አዎ ጄነራሉም ቢሆን
ሰላም ነሽ? እንደምን ነሽ? ሰላም ነሽ? እንደምን ነሽ? ደህና ነሽ? እንዴት ነሽ? አለሁ እግዚአብሔር ይመስገን። ሁሉ ሰላም። አንቺ ሰላም ነሽ? ባለቤትሽም ሰላም ነው? ሁሉም ደህና ናቸው፣ እግዚአብሔር ይመስገን ደህና ናቸው። ባለፈው እኮ መጥቼ አጣሁሽ። ደጋዳሞት ሂጄ ነበር ቤተሰብ ልጠይቅ። ምን ነው በሰላም? በሰላም አመት ባሉን ሙዬ ቤተሰብ ጠይቄ መጣሁ። ሰላም ነኝ፣ እግዚአብሔር ይመስገን። እንኳን ሰላም መጣሽ። እንዴት ነሽ? አለሁ እግዚአብሔር ይመስገን። አንቺ ያቺ ጎረቤትሽ ምን ሆና ነው እንደዚህ ጨርቋ ላይ ወጣው? ማን? እቺ ጎረቤትሽ ትብለጥ እንደምትብለጥ ምን ነካት እንደዚህ ሆነችው? ይኸው ታማለች እኮ። ወይ በስመ አብ ወወልድ ወመንፈስ ቅዱስ። እኔ እኮ ሰዓት ድንግጥ ነው ያልኩት። ሐኪም ቤት አልሄደችም? ሄዳ ነበር። ምን አሏት? ሐኪም ቤት ሄዳ አንቺ ቁስለት አሏት። ወይ በስመ አብ ወወልድ። እኔማ እንዴት እንደደንገጥኩ ነው ያልኩኝ እኮ። ምን ይደረጋል እንግዲህ እግዚአብሔር ያመጣው መቻል ነው። ምን ይደረጋል ብለሽ ነው እናቴ። ያቺ ልጅሽስ እንዴት ናት? እንደዛው ነች። አንድ ቀን ጤነኛ፣ አንድ ቀን በሽተኛ ሆነችብኝ ልጅ። ምን አደረጋለሁ ብለሽ ነው? እንደው አንቺም እኮ ተቸገርሽ። እንደው ምን ይሻልሻል? አብረሽ ተንገላታሽ። ማያግዙት ነገር በይ። እንደ ቄስ በቁራ ላቁምሽ። እዚህ አንዋር ታሟላሉ ሂጄ ጠይቄ ልምጣ። በይ እሺ፣ ቻው። ሰላም ወይ። አሜን። አንቺ ለምን ደው ስልኩን ማታነሽው? መጸዳጃ ቤት በይ ፕሪንት አድርጊ ያልኩሽን ወረቀት ይዘሽ ጠብቂኝ። እሺ። ሄሎ ናቢ፣ ፈልጌ ነበር። የት ነህ? ምን ነው በሰላም? የት ነህ? አይ ከቢሮ እየወጣሁ ነው። በቃ መጣሁ አገኘሃለሁ። ጄኔራሉ ተመለሱ እንዴ? አይ ማን የከፈተው? እኔ ነኝ። ዲጂታላይዝ አድርጌ የተባልኩት ፋይል ነበር፣ ለዛ ነው የከፈትኩት። ፋይሉን አምጪ እንጂ ቆመሽ ታይኛለሽ እንዴ? ቢሮ ልመጣ ነበር። አይ ችግር የለውም ናቢ። ካናዳ የሚገኘው ድርጅት ፋብሪካዎችን ቶሎ እንድንገነባ ይፈልጋል። ስለዚህ ከኛ ምን ይጠበቃል መሰለ? ለአካባቢ ጥበቃ ኤጀንሲ የአካባቢ ተጽዕኖ ግምገማ ውጤት አሰርተን ማቅረብ አለብን። ያው እዛው ካናዳ ያለው ድርጅት ያሰራው ጥናት ስላለ እሱ ልንጠቀም ወስነናል። እና ታዲያ እኔ ምን እንዳደርግልህ ነው የምትፈልገው? ጥናቱ ተቀባይነት እንዲኖረው በሶስተኛ ወገን እንደተሰራ አድርገን ማቅረብ አለብን። ያው አንተ እንደ ውጭ ኮንሰልታንት ጥናቱን የሰራው አንተ እንደሆንክ አድርገን ለማቅረብ ተስማምተናል። ምንድን ነው የምታወራው? ናቢ፣ ይሄ ጥናት እኮ ትክክለኛ ጥናት ነው። ይህንን ጥናት ለመንግስት ብናቀርበው መንግስት ራሱ በሶስተኛ ወገን ይታይ ማለቱ አይቀርም። እንዴት ነው ያልሰራሁትን ጥናት እንደሰራው አድርጌ እንደዋሽ የምትጠይቀኝ? ናቢ፣ አንተ እኮ የወታደር ልጅ ነህ። ለሀገርና ለወገን እስከጠቀመ ድረስ አይደለም መዋሸት መስዋዕትነት እንደሚከፈል ታውቃለህ። ይህን የግምገማ ውጤት በሶስተኛ ሰው ብናሰራው ብዙ ጊዜ መፍጀቱ አይቀርም፣ ብዙ ገንዘብ ይበላል። ኖ ቢሆንም ይሄ ልክ እንደ ትልቅ ማጭበርበር ነው የምቆጥረው። ናቢ እንዴ፣ ለብዙ ሰው እኮ ነው የስራ እድል የምንፈጥረው። እንዴ ብዙ የውጭ ምንዛሪ እኮ ነው ለሀገር የምናስገባው። ናቢ ተቀበለኝ፣ ግድ የለም ተቀበለን። የጄኔራል ሩብሳን ልጅማ ይህንን መስዋዕትነት መክፈል አያቅተውም። የህሊና ንጹህነት የመልካም ነገር እንቅፋት ከሆነ ከጥቅሙ ጉዳቱ ያመዝናል። ሄሎ፣ ሰላም ትምኒት። በጣም አመሰግናለሁ መልሰሽ ስለደውልሽልኝ። ምንም አይደለም። ባለ ታክሲውን ለማግኘት ትንሽ ጊዜ ፈጀብኝ። በነገራችን ላይ ነገ ጠዋት ቦታው ድረስ ሊወስድ ፈቃደኛ ነው። እሺ፣ በጣም አመሰግናለሁ።
ምንም አይደል። Milo. አንቺ ፊፍ እስካሁን አልገባሽም? ወላሂ በጣም ነው የተጨማለቅሽው። ቆይ እዛ ሁሌ የምትጠጭበት ቤት ነው አይደል ያለሽው? መጣሁ ኮንትራት ታክሲ ይዤ። እሺ በጣም ይቅርታ። ያመጣሁት ታክሲ ሹፌር እኮ እሷ ስትቆይብኝ ጊዜ ጥሎኝ ሄደ። ኧረ ምንም ችግር የለውም። ልክ እኮ ነው ያደረግሽው ሳዲ። እንደው ሳዲ እንደዚህ እስክትሆን ለምን ዝም አልሻት? እኔ እንጃ እንደዚህ ሆና እኮ አታውቅም። ምን እንደሆነች አላውቅም። ኧረ ሰው አስቀምጦ ማማት የሌለሽም ነው። ማማት አይደለም በዚሁ ከቀጠልሽ ማማጥ ይገጥምሻል። ማሪቱ ምንድን ነው? አይዞሽ 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 ምንድን ነው? እኔ ምን ሆንሽ? አይዞሽ ምን ሆነሽ ነው? ይሄን ያደረ ምግብ አትቢ ብዬሻለሁ። እሱን በልተሽ ነው አይደል? ኧረ ከነጋ ምህል አልቀመስኩም እቴጌ። እና ምን ሆነሽ ነው ታዲያ? ማሪቱ ምን ሆነሽ ነው? አትነግሪም እንዴ? ኧረ በቃ ምንድን ነው የሆንሽው? ተናገሪ እንጂ ምን ዝምታ ነው? ምንድን ነው የሆንሽው? ማሪቱ እኔ እኮ ማለት ታላቅ እህትሽ ነኝ አይደል? ከእህት የሚደበቅ ነገር አለ እንዴ? የምን ጉድ? ነፍሰ ጡር እዚህ ቤት ጉድ አለ እኮ ነው ያለችው። ብሰክር እንኳን የማይለቀኝ ጉድ አለ። ብቻሽን እኮ እያወራሽ ነው። ታውቆሻል? በፈጣሪ ፊት የገባነውን ቃል አላጠፍክም አይደል? አላጠፍክም አይደል? የምን ቃል ማጠፍ ነው? ስለምንድን ነው የምታወሪው? አልገባኝም። ማታ በጣም ሰክራን የመጣችው
ሌላ ጊዜ እንደው ትንሽ ሞቅ ቢላት ነው እንጂ እኔ እንደዚህ ሆና አይቻት አላውቅም። ታዲያ መምከር ነው መቆጣት። ለዚሁ ለበቀሻት አንጨረልሽ ወይ ጉድ! እኔ እሱን አይደለም የምልህ፣ እኔ እሱ መች አሳሰበኝ። እዚህ ቤት ውስጥ ያለውን ጉድ አውቀዋለሁ አለች ነው የምልህ። ምን? አዎ እዚህ ቤት ውስጥ ብሰክር እንኳን የማይለቀኝ ጉድ አለ ብላ ነሸቱ ፊት ነው የዘረገፈችው። በፈጣሪ ፊት የገባነው መሐላ ፍርሳ ነግራት ካለው ከል ልትሰማው ትችላለች። ነግራታል አይደል? ነግራታል። ቤተሰባችንን የሚበትን ሚስጥር አውጥታል አይደል? ንገረኝ። በቃሽ ሙና በቃሽ። እኔ ሮሰን ነኝ ፈጣሪ የሰጠኝን ልጄ ክጄ ቃሌን ማጥፋው? እሺ ከሰማችሁ እሺ ከማሰማችሁ ልበልሽ። እኔ እናንተ ነን አይደል የምናውቀው የሚስጥር? በእኔ እናንተ መሀል ያለ ነው አይደል? ሌላ ሰው ያውቀዋል? ከየት አምጥታ ነው ይሄንን ልትል የምትችለው? ሰክራ እኮ እዚህ ቤት ውስጥ ያለውን ጉድ አወጣዋለሁ አለች እኮ የምልህ። ታዲያ እሷ የትም ሰክራ እየመጣች የምትለፈልፈው ነው ምን አውቃለሁ? ግዊ እንዴት ዋልሽ እህቴ? እግዚአብሔር ይመስገን ልጆቼ። እዚህ አካባቢ ውሃ ከየት ነው የምትጠቀሙት? እዚህ ወንዝ ካለው ነው የምንጠቀመው። እሺ ይሄንን ውሃ በመጠቀማችሁ ከናንተ ቤት ልጅ ወይንም እዚህ አካባቢ የታመመ ሰው አለ? እሱንማ ፈጣሪ ነው የሚያውቀው። በየቤቱ ስንት ጉድ ይኖራል። እሺ እህት እግዚአብሔር ይስጥልን። አብሮ ይስጥልን። ልጆች እዛ ጋር ያለችው ሴትዮ ከኔ ተሻለ ታስረዳችኋለች። እዛ ጋር ጠይቁ።